ስለ ሁለት የእንግሊዝኛ ቃላት ዛሬ ከእናንተ ጋር መወያየት ፈለግኩ። እስቲ አንደኛው ተመሳሳይ ናቸው፣ ግን በጣም የተለያየ ትርጉም ነው ያላቸው። አንደኛው ፖቨርቲ፣ ኦኬ፣ ፖቨርቲ እና ኢምፖቨሪሽመንት። ፖቨርቲ ማለት ድህነት ማለት ነው። ኦኬ፣ ድሃ ማለት ነው። ኢምፖቨሪሽ ማለት ደግሞ ለድህነት የተዳረገ ድሃ እንዲሆን የተደረገ ማለት ነው። እና አፍሪካ ፖቨርቲ አይደለም ያለበት፣ ድህነት እኮ አይደለም ያለበት፣ ኢምፖቨሪሽድ ነው የሆነው። ልዩነቱ መሰላችሁ? እኛ ያለንን ሪሶርስ ያለንን ሀብት መጠቀም አንችልም። ያለንን ሀብት በጠቅላላ አውጥተን እንድንሰጥ ተደርገናል። ሁሉንም ነገር መሬት ውስጥ ያለው፣ ከመሬት ውጭ ያለው፣ ከላይ ያለውን ራሳችንን ጨምረን። የሰው ልጅ ጉልበት በጣም ትልቅ ሀብት ነው ለሀገር። የሰው ልጅ ጉልበት ራሱ ኤክስፖርት እናደርጋለን፣ እንልካለን። ከዛ ደግሞ እኛን ምን ይሉናል? እናንተ ፖር ናችሁ፣ ድህነት ነው ፖቨርቲ። ፖቨርቲ አፍሪካ ውስጥ በጣም በቃ የተስፋፋበት እንትን ነው፣ አህጉር ነው። ቬሪ ፖር ነው ብሎ የሚጠሩን። እያንዳንዱ የእኛን ሀብት ብንጠቀምና አንሰጥም ብንል ወይ ደግሞ ለራሳችን መጠቀም ብንጀምር በጣም ሀብታም የሆነ ክፍለ ዓለም እንደሆነ እኮ እናውቀዋለን። እኛ እናውቀዋለን፣ እነሱም ያውቁታል። ግን ችግሩ ምንድን ነው? እኛን ስለነገሩ እናንተ ድሃዎች ስለሆናችሁ የምታወጡትን ማዕድን፣ ለምሳሌ ብረት ከመሬት ውስጥ አውጥታችሁ ብረቱን አቅልጣችሁ ለራሳችሁ መስራት አትችሉም እና ብረቱን ሳይቀልጥ እንዳለ ከናፈሩ ወደኛ ላኩት። ብረት እንኳን አቅልጠን ለይተን እንድንልክ አይፈልጉም። ወይ አሉሚኒየም፣ ማንኛውም ነገር ሰርተን ለእነሱ እንድንልክ አይፈልጉም። የሚፈልጉት ከነ አፈሩ አይረን ኦሩን እንድንልክ ነው የሚፈልጉት። ከዛ እነሱ አጣርተው ብረት ይሰሩና እናንተ ይህን ተጠቀሙበት ብሎ ይሰጡናል ብረቱ። እና ይሄ ሜንታሊቲ ኢምፖቨሪሽድ። ሌላ የእነሱ ስታስቲክስ አለ የሚወጣልን። ኦኬ፣ የእነሱ መመዘኛዎች አሉ፣ የድህነትና የሀብት መመዘኛ። ለምሳሌ አንዱ ጂዲፒ፣ ይሄ ግሮስ ዶሜስቲክ ፕሮዳክት የሚባል አለ። እሱ አሁን በፍጹም ከምንም ነገር ጋር የማይገናኝ ነው። አሁን እኛ ራሳችን እስከምናውቀው ድረስ ባለፈው ዓመት የኢትዮጵያ ኢኮኖሚ እያደገ እንደመጣ ሁሉም ሰው ያየዋል አይደል እንዴ? ዳዝ ማተር። ብዙ አይነት ኮንስፓይረሲ ያለ፣ አይ እየተሸጠ ነው፣ በውጭ ሀገር ብር ነው። የውጭ ሀገር ብር የሚገባው ወደ ሀገር ውስጥ ሄላችሁ ብታዩት እየቀነሰ ነው፣ የምንበደረው ብድር ማለት ነው። አይኤምኤፍ ወርልድ ባንክ ስታስቲክሱን ተመልከቱ ሂዱና፣ የዌስተርኑ ስታስቲክስ እየቀነሰ ከሆነ የሀገር ኢኮኖሚ ደግሞ እንደዚህ እያደገ በምናየው እያደገ ከሆነ የሀገር እድገት አለ ማለት ነው። ግን የኢትዮጵያ ኢኮኖሚ በጂዲፒ እንትኑ ወደኋላው 4፣ 5፣ 6 ቦታ ነው ወደኋላ የሄደው። በአንድ በኩል ዲቫሉዌት አድርጎ አሉን፣ ብራችን ዲቫሉዌት ከአቅሙ በላይ ስለሆነ እንትኑን መቀነስ አለብን ተብሎ ክብደቱን ቫሊዩን ቀንሱ ተብሎ ቀነስ ነው። እሱ አንደኛ ወደኋላ ወረወረን። በዛ ላይ ደግሞ ለገበያ አውጡ ብራችሁን ገበያ ላይ አውጥታችሁ በገበያ እንዲወሰን ካላደረጋችሁ ኢኮኖሚ እድገት አይመጣም፣ አለዛ ብድር አንሰጣችሁም። ምርጫ እኮ አይደለም ይሄ፣ የውዴታ ግዴታ ነው። እሱን ለገበያ ካላቀረባችሁ ብድር አንሰጣችሁ፣ ምክንያቱም ይጠቅማችኋል፣ ለእናንተ የሚጠቅም ነገር ስለሆነ ተብሎ ለገበያ ወጣ ነው። እሱ እንደገና ወደኋላ ወሰደን። ግን በአይን የምናየውና አዲስ አበባን እንኳ አይደለም ብላችሁ ውጡና ተመልከቱ። ጠቅላላ አገሪቷን እየዞራችሁ ተመልከቱ። ኦኬ፣ በአይናችሁ ተመልከቱ፣ በወሬ አይደለም። ሄዳችሁ ከአዲስ አበባ ውጡና ወደ የክፍለ ሀገሩ ሂዱና ተመልከቱ በየዞኑ። ያን የምታዩ ከሆነ እያደገ ከሆነ እንዴት ነው የኢትዮጵያ ወደኋላ ጂዲፒዋ የተቀነሰው? እንዴት ነው እኛ የወረድ ነው? ለምንድን ነው እንደዚህ አይነት ነገር የሚሰራ ሀገር፣ ራሱን ማሳደግ የሚሞክር ሀገር በሆነ ነገር እንትኑን መቀማት አለባቸው። ያለውን ይሄ ኢነርጂውን መውሰድ አለባቸው። እነሱ እኮ እያንዳንዱን ሀገር ሰብሲዳይዝ ማድረግ አትችሉም። የራሳችሁን አሁን ለምሳሌ ነዳጅ ከመሬት ውስጥ የሚወጣ ካለ ነዳጃችሁን ሰብሲዳይዝ ማድረግ አትችልም ተብሎ ናይጄሪያ ሰብሲዳችሁ እንድታነሱ አለዛ ምንም አይነት የወርልድ ባንክ አይሰጣችሁም ብለው ለነዳጅ የአሜሪካ መንግስት 35 ቢሊዮን ዶላር ባለፈው 2025 ላይ ብቻ በአንድ ዓመት ነው የምነግራችሁ 35 ቢሊዮን ዶላር ለነዳጅ ለሚያወጡ ካምፓኒዎች ሰብሲዳይዝ ይሰጣቸው ማለት ድጎማ። እነዚህ እኮ መልቲ ናሽናል ኮርፖሬሽኖች ናቸው፣ መልቲ ቢሊዮን ዶላር ካምፓኒዎች ናቸው። ስቲል ለነሱ ድጎማ ይሰጣቸዋል እንድትቆፍሩ፣ መሬት ስለቆፈራችሁ ተብሎ፣ ነዳጅ ስላወጣችሁ ተብሎ። ለምን ሰብሲዳይዝ እንደሚያደርጉ እንግዲህ ታውቃላችሁ። የነዳጅ ዋጋ መቀነስ አለበት። ያን ነዳጅ ዋጋ ቀንሰው ለህዝቡ እንዲሸጡ እኛ ደግሞ ድጎማ እንሰጣለን።
ከዚህ በፊት የነገርኳችሁ ነገር አለ። እያንዳንዱ የእርሻ ምርታቸው ላይ ድጎማ ይሰጣሉ። የወተት ዋጋ፣ የእንቁላል ዋጋ ከግማሽ በታች 1/3 ዋጋ ነው የሚሸጠው ገበሬው። ምክንያቱም 2/3ኛውን በድጎማ ያገኘዋል ከመንግስት። ከዛ ደግሞ እኛ ድጎማ አትሰጡም። ለምን ሲባል አይ ከኛ የመጣውን ወተት ትገዛላችሁ፣ ለሀገራችሁ ድጎማ ከሰጣችሁ የምናበድራችሁን ብድር እንቃወማለን፣ እንዳይሰጣችሁ እናደርጋለን። እንግዲህ ምን መሰላችሁ፣ እኔ አሁን እዚህ ላይ ኢምፖቨሪሽትን ይሁን እኛ ፖቨርቲም የሚባል ነገር የፈለገው ነገር ቢባል አንድ ህዝብ ያንን ነገር የተቀበለ ወይ ደግሞ ተቀብሎ የሚሄድ ከሆነ እንደሱ ነኝ ብሎ ነው የሚያስበው። ለዛ ነው እኛ ሁል ጊዜ የአፍሪካን ህዝብ ወይ ከአፍሪካ ህዝብ ጋር ንግግር ወይ ደግሞ እንደዚህ ኮንፈረንስ በሚኖር ጊዜ ስንናገር ሰው ሜንታሊቲ ወዲያውኑ ምንድን ነው መማር የምንችለው? እንዴት አድርገን ነው ከዚህ ውስጥ ከዚህ ካለንበት ድህነት ውስጥ መውጣትም? ድሃ እኮ አይደለንም። ሪሶርሳችንን ብቻ መጠቀም ሞክር። በቃ የራሳችንን ሪሶርስ የእነሱን ስታቲስቲክስ ማንበብ እናቁም። ምክንያቱም አሁን እኛ 130 ሚሊዮን ህዝብ ሆነን የአንጎላ ህዝብ አንጎላ ከ30 ሚሊዮን ነው። የእነሱ 115 ቢሊዮን ዶላር ነው የዓመት ገቢያቸው ያለፈው። የእኛ 109 ነው። 130 ሚሊዮን ነን እንግዲህ ያስቡ። ከዛ ደግሞ ወደ ላይ ከፍ አሁን ኬንያን ብታዩ 50 ሚሊዮን 60 ሚሊዮን ቢሆን ነው ህዝቡ። የእነሱ 136 ቢሊዮን ነው የዓመት ገቢያቸው የሆነው። ባይዘወይ ባለፈው በጣም ዲስከስ ያደረግነው ነገር አለ። የእኛን ገበያ ላይ አውጡ የተባለ ወይ ደግሞ ለገበያ ማቅረባችን ብራችን ምን ያክል ኢኮኖሚያችንን ወይ ደግሞ ያለንን የብራችንን ቫሊዩ እንደሚቀንሰው ብዬ ብዙ ነገር የተናገርነው አለ። እሱ ነው አንደኛ ወደኋላ የወረወረን። ያ ደግሞ ዳዝን ማተር በሪያሊቲ ከምናየው ጋራ የማይመጣጠን ስታቲስቲክስ ከሆነ መቀበል አያስፈልገንም ምንም ነገር። እነሱ ታዲያ ይህንን የራሳቸውን ካምፓኒዎች የራሳቸውን ኮርፖሬሽኖች ሰብሲዳይዝ ድጎማ እየሰጡ ድጎማ እንዳስጡ የሚሉን ህዝቦች፣ በዛ ላይ እኛ ሀገር ፍሪደም ኦፍ ስፒች አለ፣ ዲሞክራሲ አለ። እናንተ ዲሞክራሲ የላችሁም፣ ምርጫችሁ ትክክል የፈለገ ነገር እነሱ የማይፈልጉት ሰው ከሆነ የሚመረጠው ምርጫችን ትክክል አይደለም። ሁሉ ጊዜ እነሱ የሚፈልጉት ሲመረጥ ነው ምርጫው ትክክል ወይ ደግሞ የሚያስኬድ አይነት ነው የሚሉት። እናንተ ጋር የንግግር ፍሪደም የለም የሚሉና እነሱ ጋር ጀርመንና ኦስትሪያ በዛሬው ቀን ማንም ሰው ከወንዙ እስከ ባህሩ ብሎ መናገር አይችልም። መጥራት ስላልፈለግኩ ነው። በእንግሊዝኛም መጥራት ክልክል ነው፣ እስር ቤት ያስገባል። እንግዲህ ፍሪደም ኦፍ ስፒች ኃይለኛ ዲሞክራሲ ያለበት ሀገር ምናምን ተብሎ ነው የሚወራው። ጀርመን ሀገር አውቀዋለሁ። ጀርመን ድሮ እዛ ያለሁና አሁን ከዛሬ 17-18 ዓመት በፊት እዛ ነበርኩ። ቶታሊ የተለየ ሀገር ሆኗል። ቶታሊ የእንትኑ ኮንትሮል በ2008 ላይ 2007-2008 ላይ የዓለም ኢኮኖሚ ሲወድቅ የጀርመን ኢኮኖሚ አንድ ነገር ያልተናጋ ፋይናንሻል ሴክተሩን ነው የምላቸው ያልተናካ ሀገር ነበረ። አሁን ግን ስትሄዱ ባንዲራ በባሳቸው ላይ የግብረሰዶም ባንዲራ ተሰቅሎበት ነው የሚካሄደው። ባሳቸው መንገዱ ምናምን በቃ በጠቅላላ አገሩ ምን ያክል እንደተቀየረ የምታዩት በዛሬው ቀን ጀርመን ሀገር ውስጥ ከወንዝ እስከ ባህር ብሎ በእንግሊዝኛ የምነግራችሁ ወይ በእነሱ ቋንቋ ብሎ የተናገረ ሰው እስር ቤት ይገባል። ይሄ ነው የነሱ ፍሪደም ኦፍ ስፒች፣ የንግግር ፍሪደም ያለበት ሀገር። በጣም ብዙ ሀገር አንዳንድ ነገር ለምሳሌ አሁን እንትን ላይ የሚደረገው ጦርነት የለም ስሙም መጥራት የማያስፈልገው ስለሱ መጽሐፍ ማውራትም አይቻልም። በጣም ብዙ ቪዲዮችን ይዘጋል፣ ይቆማል ወዲያውኑ። በእነሱ ሀገር ነው የምላችሁ። በዛ ላይ ሰዓት ዩኒቨርሲቲ ውስጥ ዩናይትድ ኪንግደም ውስጥ ማዘር ኦፍ ፍሪደም ማዘር ኦፍ ዲሞክራሲ የሚባል ሀገር ነው። ራሳቸው ናቸው የሚሰጡት እኮ ስም ማዘር ኦፍ ፓርላመንትስ ማዘር ኦፍ ዲሞክራሲ እያሉ የሚጠሩ ራሳቸውን። ለምንድን ነው ዩናይትድ ኪንግደም ወይ ደግሞ ግሬት ብሪቴን ትልቋ ብሪታንያ ብሎ ራሳቸው የሚሰይሙት? ከዛ ሁላችንም እንጠራለን ትልቋ እንግሊዝ፣ ትልቋ ብሪታንያ እያል። በእነሱ ሀገር ዛሬ አንድ ሰው ወጥቶ ስለ ፓለስቲና ደግፎ ሰላማዊ ሰልፍ መውጣት አይችልም። መውጣት ከወጣ ለምሳሌ አንዳንድ መጽሐፍ የማይፈቀዱ ነገሮች አሉ። ይሄ ነው የነሱ ዲሞክራሲ ያለበት፣ ፍሪደም ኦፍ ስፒች ያለበት። ከዛ ደግሞ የእናንተን ኢንዱስትሪዎች ሰብሲዳይዝ ማድረግ አትችሉም፣ ግብርና ገበሬውን ሰብሲዳይዝ ማድረግ አትችሉም። አሁን እኮ ለመሰላችሁ እኛ ትንሽ ሰላም ያለን
በጣም ትንሽ ነው ኢኮኖሚያችን። በጣም 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 ትንሽ ገና የመጨረሻ ታች ያለን ህዝቦች ነን። በአመት ኢኮኖሚያችን እያደገና ኢምፖርታንት የሆነ ሀገር እየሆነ ሲመጣ ያኔ ነው ይሄ ሁሉ ምነግራችሁ ነገር የሚመጣብን። ያኔ ነው በጣም ብዙ ነገር ተጭኖ የሚደረግብን። ሰብሲዳይዝ ድጎማ ማድረግ አትችሉም። እዚህ ላይ እንደዚህ ብለው የተናገረውን ሰው ማሰር አለባችሁ። አለዛ ከኛ ጋር ኢንቨስትመንታችን እናወጣለን። አይ እምቢ ካላችሁ ደግሞ ጦርነት ፈልገን እንጀምራለን፣ ወይ እርስ በራሳችሁ እናጨራረሳችኋለን። ይህ ነው እንግዲህ የምንኖርበት ዓለም። ኩላክ